ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር መለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው ባህሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው ባህሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። እንጀራ የሌላችሁ ቅዱስ ገብርኤል እንጀራ ይስጣችሁ። ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል ቅዱስ ገብርኤልን የምትወዱት ቅዱስ ገብርኤል የደረሰላችሁ እስቲ እጆቻችሁን አንሱና አሳዩኝ። እኔ ቅዱስ ገብርኤል ደርሶልኛል፣ ከእሳት አውጥቶኛል፣ ከአደጋ ጠብቆኛል፣ ከተለያየ መከራ ከተለያየ ፈተና ጠብቆናል የምትሉ እስቲ ቅዱስ ገብርኤል ውለታው እንዳትረሱ ከፍ አድርጋችሁ አሳዩኝ። ዛሬም ይሄ መልአክ ይቁምላችሁ። ጠላቶቻችሁ በመንገዳችሁ ቀድመው እንዳያጠቋችሁ ይሄ መልአክ በፊታችሁ ይቅደምላችሁ። እሱ ሲቀድም የጠላትን እንቅፋት ከመንገድ ላይ ያነሳልሃል። ገብርኤል ሲቀድም የሚነደውን እሳት ያጠፋልሃል። ገብርኤል ሲቀድም የተጎፈረውን ጉድጓድ ይደፍንልሃል፣ የመርዙን ብልቃጥ ይደፋልሃል። ገብርኤል ሲቀድም በአራት አቅጣጫ የከበቡ ጠላቶች መካከል አንተን የሚያሾልክ መልአክ ስለሆነ ይሄንን መልአክ ከቤት ስትወጡ እንዲበሉ ገብርኤል አንተ ቅደምልን በሉት፣ እሱ ይቅደምላችሁ። ደርሶልናል ብላችኋል። አሁንም ቅዱስ ገብርኤል በመከራችሁ ሁሉ ይድረስላችሁ። በጣም የሚገርም ነው። ሊቁ እንዲህ ይለዋል፣ ሰናይ ለሰብ ወተአዛዚ ለሕዝብ፣ ለሰው መልካም ነው። ቅዱስ ገብርኤል እስቲ መልካም ነው በሉኝ። ምንድነው አልኳችሁ? ለሰው መልካም ለሕዝብም ታዛዥ ወውቱ ሩቀ መዓት ወብዛ ምሕረት። ገብርኤል ውጡ ለሰው መልካም ለሕዝብም ታዛዥ ከመዓት የራቀ ለምህረት የሚላክ የምህረት መልአክ ገብርኤል ነው። ምህረቱን ለሀገራችን ያደርግልን። የምህረትን ዜና የሰላምን ዜና ይዞ ወደ ሀገራችን ይምጣልን። ታላቁ ነቢይ ቅዱስ ሄኖክ በመጽሐፈ ሄኖክ ምዕራፍ 6 ቁጥር 7 ላይ ቅዱስ ገብርኤልን ሲገልጠው እንዲህ ይላል፣ በአበቦች ላይ በገነትም በጻድቃንም በኪሩቤል ላይ የተሾመ ከከበሩ መላእክት አንደኛው ገብርኤል ነው ይላል። በእናንተ ቤት ውስጥም ይሄ መልአክ ይሾምላችሁ። ቅዱስ ገብርኤል የሰላም መልአክ ነው። እስቲ የሰላም መልአክ ነው በሉኝ። የምን መልአክ ነው? ሰላሙን ለሀገራችን ለኢትዮጵያ ይዘዝልን። ቅዱስ ገብርኤል የሰላም መልአክ ነው። ለቤታችን ሰላም ጠፍቷል፣ መደማመጥ የለም። በአንዱ ቋንቋ እየተነጋገርን አንደማመጥም። ልጆች ለወላጆቻቸው አይታዘዙም፣ የወላጆቻቸውን ድምፅ አይሰሙም፣ የወላጆቻቸውን ቋንቋ አያዳምጡም። አባቱን ገላምጦ እናቱን ሰድቦ የሚወጣ ትውልድ ተፈጥሯል። ስለዚህ እግዚአብሔር ለቤታችን ሰላም ይላክልን። የኪዳን መልአክ ነው፣ አዳኝ መልአክ ነው፣ ኃያል መልአክ ነው፣ የደስታ መልአክ፣ ከሳቴ ጥበብ ናዛዜ ሄዙናን፣ የሐዘንተኞች አጽናኝ ነው፣ ረዳኤ ምንዱባን ነው፣ የችግረኞች ሁሉ ረዳት ነው ገብርኤል። እሳት ይነዳል፣ በእሳት መካከል እንጠበሳለን። በእሳቱ መካከል እሳቱን ሊያጠፋ የሚታዘዘው መልአክ ደግሞ እሱ ነው። በሀገራችን እየነደደ ያለውን ያለ መግባባት እሳት ያጥፋልን። ቅዱስ ገብርኤል በመጽሐፈ ሄኖክ ምዕራፍ 10 ቁጥር 14 ላይ በመላእክት ሁሉ የተሾመ መልአክ ይለዋል። በምን ሁሉ የተሾመ? እስቲ በመላእክት ሁሉ የተሾመ በሉኝ። የአርባብ የአስሩ ነገደ መላእክት አለቃ ቅዱስ ገብርኤል ነው። መልአከ ራማ ዘራማ ልዑል እንለዋለን። አብሳሬ ተስቤት ነው። የወልደ እግዚአብሔርን ሰው መሆን ያበሰረ፣ ለድንግል ማርያም ትጸንሻለሽ ብሎ ያበሰረ፣ እግዚአብሔርን በማምለክ የጸኑ ዘካርያስና ኤልሳቤጥን ህጥዋ በረከት ተብለው ርስት አያካፍሏቸው የነበሩትን ከሰውነት ተራ የወጣችውን ከማይበረሰብ የተገለለችውን ኤልሳቤጥን እግዚአብሔር ጸሎትሽን ሰምቷል፣ እግዚአብሔር ጸሎትህን ሰምቷል፣ እግዚአብሔር በልጅ ሊባርክ ነው፣ የዘገየብህ ከልክሎ አይደለም፣ የተሻለው ዮሐንስን ልትቀበለውና ደስ ይበልህ አለ። በመዘግየት ውስጥ በመጠበቅ ውስጥ ያላችሁ እናቶች ያላችሁ ያገባ ሁሉ ልጅ አይወልድም። እናቴ ልጅ በሰው ቤት እየገባችሁ በሰው ቁስል ላይ እንጨት ባሰዱ ጥሩ ነው። አማካሪ እየመሰላችሁ ወዳጅ እየመሰላችሁ ለእናንተ ከአንደበታችሁ የሚወጣው ቃል ቀላል ይመስላል። ለሰዎች ግን ከእሾህ በላይ የሚያደማና የሚዋጋ ቃል ሰው ቤት ገብታችሁ ጥላችሁ የምትወጡ ሰዎች አንደበታችሁን ቆጥቡ። ይኸው ሰማችሁኝ? ከኔ ጋር ናችሁ? ሐና ለጊዜው ልጅ አጣች። ፍናና ግን ከኋላ መጣ በየዓመቱ ልጅ ተወልደ ነበረ። የፍናና ልጆች አንዱን በእግዚአብሔር ዓይን አልታየም። እናንተ ቤታችሁ ልጅ በልጅ ብታደርጉት በልጅ ቢሞላ እሱ መባረክ እንዳይመስላችሁ።
ሰማችሁኝ? አባቱ ማይደሰትበት ልጅ ምን ያደርጋል? እናቱን ማያስደስት ልጅ ምን ያደርጋል? ለመውለድማ ፍናናም ወልዳለች። ሐና የወለደችው ነው በእግዚአብሔር የታየው። የዘገየብሽ እግዚአብሔር የተሻለውን ለክብሩ የለየው ልጅ ሊሰጥሽ ሊሆን ስለሚችል ዝም ብለሽ ጠብቂው። እግዚአብሔር ባይሰጠንስ አንጠብቀው? ባይሰጠን አንጠብቀውም ወይ? እስቲ እንጠብቀዋለን በሉ። ቢከለክለንስ አንጠብቀውም ወይ? የሚያስፈልገንን ከኛ በላይ እሱ ለኛ ያውቃል አያውቅም? እንኳን ነግረነው ከህሊና አስቀድሞ ከሐሳብ አስቀድሞ የሚያውቅ እምቅድመ ህሊና ኩሎ ያምር የተባለ ከሐሳብ አስቀድሞ የሚያውቅ እኮ ነው እግዚአብሔር። እዚህ እኮ እናንተ ማስበውን ሐሳብን ያውቃለሁ ያለን እግዚአብሔር። አሁን አንተ ለራስህ የተሻለ ከምታስበው በላይ እግዚአብሔር የተሻለ አያስብልህም? እናቶቼ ለኛ እግዚአብሔር የተሻለ አያስብልንም ወይ? ያስብልናል። ስለዚህ ለጊዜው የሆነ ነገር ሲዘገየባችሁ እግዚአብሔር ከልክሏችሁ እንዳይመስላችሁ፣ የተሻለ ነገር ስለሆነ እንድትጠብቁት ነው። ጠብቁት እግዚአብሔር በትዕግስት። እግዚአብሔር ሆይ ከልክለኸኝ አይደለም፣ መቼ እንደምትሰጠኝ ታውቃለህ። የኔ ቀን አለ፣ የኔ ጊዜ አለ። አንተን እንድጠብቅ ሰይጣን እንዳይፈትነኝ ትዕግስትን ስጠኝ፣ አንተን መታገስ እንድችል እንድጠብቅህ እርዳኝ በሉት። ጠብቁት። በመጠበቂያችሁ ላይ በጸሎት ሆናችሁ ይሄው ከጤናችሁ ጎድሎ ከነህመማችሁ የመጣችሁ ሰዎች አሉ። የዛሬ ዓመት ባለቀሳችሁበት ጉዳይ ዛሬ የምታለቅሱ ሰዎች አላችሁ። በአምናው ችግር ዛሬም ያላችሁ ሰዎች አላችሁ። የአምናው ቋጠሮ ዘንድሮም አልተፈታላችሁ ሰዎች ትኖራላችሁ። የዛሬ ዓመትም ላይፈታ ይችላል። ባይፈታ እንኳን ከነቋጠሯችን እናመልከዋለን። የሆነ ቀን ሲደርስ እግዚአብሔር የሚፈታውን መልአክ ይልካል። ቋጠሮ የሚፈታ ሰንሰለት የሚቆርጥ መልአክ በህይወታችን ይልክልናል። በጣም የሚገርማችሁ አንድ የዋህና ደግ የሆነ መልአክ አለ። ዛሬ በቤቱ ተሰብስበናል። መታሰቢያነቱ ለቅዱስ ገብርኤል የተሰጠ ይሄ ቤተ መቅደስ። ቅዱስ ገብርኤልንስ የምትወዱት ቅዱስ ገብርኤል የደረሰላችሁ እስቲ እጆቻችሁን አንሱና አሳዩኝ። እኔ ቅዱስ ገብርኤል ደርሶልኛል፣ ከእሳት አውጥቶኛል፣ ከአደጋ ጠብቆኛል፣ ከተለያየ መከራ ከተለያየ ፈተና ጠብቆናል የምትሉ እስቲ ቅዱስ ገብርኤል ውለታው እንዳትረሱ ከፍ አድርጋችሁ አሳዩኝ። ዛሬም ይሄ መልአክ ይቁምላ። ለዛሬ ይዤላችሁ የቀረብኩ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት የዓለም ዳርቻ በደህና ቆዩኝ። አመሰግናለሁ።